በሚገርም ሁኔታ ብዙ መልእክቶችን እግዚአብሔር ሲያስተምረን ነበረ። የሰማናቸው የእግዚአብሔር ቃሎች በሙሉ ተከታታይነት ያላቸው ስለሆኑ ለኔ ጥሩ መሰረት ይሆኑልኛል ብዬ አስባለሁ እና ከእግዚአብሔር ቃል ኢየሱስ ይባረክ። ያው ሰዓቱ እየሄደ ነው። እኔው ግን ምንም አትጨናነቁ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8ን አነባለሁ። ቁጥር 8ን ብቻ። ክብር ለኢየሱስ ክርስቶስ ይሁን። እስቲ አንድ ጊዜ ሃሌሉያ እንበል። አሜን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8ን በኢየሱስ ስም አነባዋለሁ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። እስቲ በደንብ እንደው አይምሮአችንን አፋችንን ምንክፈተውና አሜን እንበልስ። በጣም ይሄ ፍቅር የሚባል ነገር በጣም ከባድ ነው። አሁን ቅድም ወንድም ብስራት ሲናገር እንደነበረው እግዚአብሔርን ከሰማይ ያወረደ ነገር ነው። እነሱ ሲናገሩ ነበር ሌሎችም እና ትልቅ መሰረት ያለው ነገር ነው። ባይገርማችሁ የሃይማኖታችን ቁልፍ የእምነታችን ቁልፍ ስዊች ኦን ኦፍ የምናደርግበት ስዊቹ ራሱ ፍቅር ነው። ቆይ በደንብ እንማራለን። ምናበራበት ምናጠፋበት እምነታችን የሚሰራው ራሱ በፍቅር ነው። እምነት የሚባለው የፈለገ ተራራ የሚያፈርስ እምነት ቢኖራችሁ ፍቅር ከሌለ ባዶ ነው። እና ይሄን ነው የምናገረው። በጣም ውስጤ ተቀጣጥሏል። ብዙ ጊዜ ነው ውስጤ የቆየው ይሄ መልእክት እና በጣም የፈለኩትን ጊዜ ወስጄ እናገራለሁ። በደንብ አዳምጡ። እግዚአብሔር ይሰራናል። ሃሌሉያ! ኢየሱስ ይባረክ። ሐዋርያው ጴጥሮስ ይህንን መልእክት ሲጽፍላቸው የነበሩ ክርስቲያኖች በጣም በትልቅ ፈተና ውስጥ የነበሩ በትልቅ ችግር ውስጥ የነበሩ ሰዎች ናቸው። በእንደዚህ አይነት ሁኔታ ውስጥ ሆነው አስፈላጊው ስትራቴጂ ማውጣት አይደለም፣ እቅድ ማውጣት አይደለም፣ እንዲናረጋለን እንዲንመታለን እንዲናረጋለን ማለት አይደለም የሚያስፈልገው አላቸው። የሚያስፈልገው አመራር አይደለም ማለት የሚያስፈልገው ለዚህ ከዚህ ለመውጣት የሚያስፈልገው ታምራት አይደለም ማለት የሚያስፈልገው አንድ ነገር ነው። እሱ ምንድነው? ፍቅር ነው አለ። ብዙ ከታሰርንበት ነገር፣ ብዙ ከደከምንበት ነገር፣ ብዙ ከተጨነቅንበት ነገር ጥሰን መውጣት የምንችለው ፍቅር የሚባል ነገር በውስጣችን ሲፈጠር ብቻ ነው። ፍቅር በውስጣችን እስከሌለ ድረስ ነገሮችን ሰብረን የምንወጣበት ምንም አይነት ጉልበት ልናገኝ አንችልም። ጴጥሮስ ምን አለ? ከሁሉ በፊት አለ። እዚህ ስታነቡ ምንድነው የሚለው? ቁጥር 8 ላይ የሚለው በደንብ አድርገን ያንዳንዷን ቨርስ ነው የምናነበው፣ ያንዳንዷን ፊደል። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እስቲ ከመሰብሰባችሁ በፊት፣ ከመስበካችሁ በፊት፣ ከመዘመራችሁ በፊት፣ ከመጸለያችሁ በፊት፣ ከማገልገላችሁ በፊት የፈለገው ነገር ለእግዚአብሔር ደስ ይለዋል የሚለውን መስዋዕት ሁሉ ከማቅረባችሁ በፊት አጥብቃችሁ እርስ በርሳችሁ ተዋደዱ አለ። ከሁሉ በፊት ሃሌሉያ! በጣም ቆይቷል ውስጤ። በጣም አርግዤዋለሁ፣ አሁን ወልደዋለሁ ዛሬ። ሃሌሉያ! በጣም ደግሞ ሲወለድ ደግሞ በደንብ አይን ያለው እጅ ያለው እግር ያለው አፍ ያለው ጆሮ ያለው ነገር ነው የሚወለደው። ሃሌሉያ! ከሁሉ በፊት እኛ እንደ እግዚአብሔር ሰው ስንመላለስ የሚቀድመውን ነገር ነው ማወቅ ያለብን። እግዚአብሔር ያስቀደመው ነገር ከሁሉ በፊት ዛሬ ተዘምሯል። ሃሌሉያ! ተጸልዩዋል፣ ተሰብኳል፣ ተመልኳል፣ ብዙ ነገር ተደርጓል። ግን የሚበልጣው ምንድነው አለ? ፍቅር ነው አለ። ከዚህ ሁሉ ይበልጣል አለ ፍቅር። አምልኮ ከማቅረባችሁ በፊት አለ፣ ዝማሬ ከማቅረባችሁ በፊት፣ ጸሎት ከማቅረባችሁ በፊት ሁሉ ነገር ባይኖራችሁ ፍቅር ግን ይኑራችሁ። በቤተ ክርስቲያን ታሪክ ውስጥ ምንም ባይሳካላችሁ
እንደምመን ምንም ባይሳካላችሁ፣ ኑሮ ባይሰምርላችሁ፣ እንደገና የምድር ነገሮች በሙሉ ባይሳኩላችሁ፣ ቤት ባይኖራችሁ፣ መኪና ባይኖራችሁ፣ ምንም ባይኖራችሁ፣ ግን አንድ ነገር እንዲኖራችሁ የግድ ነው። ያ ምንድነው? ፍቅር እንዲኖራችሁ ግድ ነው። ሁሉ ጠፍቶ ፍቅር ካለ ሃሌሉያ። ለምን እንደዚህ እንደምናገር ኋላ ነግራችኋለሁ። ለምን ነው እንደዚህ የምትናገረው ብላችሁ ብትሉ ምናገርበትን ምክንያት ኋላ ነግራችኋለሁ። ታገኙታላችሁ ፍቅር ምን እንደሆነ። ኢየሱስ የተባረከ ይሁን። ስለዚህ መጀመሪያ የፍቅርን ትርጉም እስቲ እንወቀው። ብዙ ሰው ፍቅር የሚባለው ነገር ምንድነው ትርጉሙን አያውቀውም። አንዳንዱ ፍቅር ማለት ማብላት፣ ማጠጣት፣ አብሮ መብላት፣ አብሮ መጠጣት ወይ ደግሞ አብሮ በጓደኝነት መሄድ የመሳሰሉ ነገሮች ይመስለዋል። መጽሐፍ ቅዱሳዊ ፍቅር ከዛ በላይ ነው። ስለ መጽሐፍ ቅዱሳዊ ፍቅር ሲናገር ኢየሱስ ይባረክ አጋፔ ይባላል። የመጽሐፍ ቅዱሱ ፍቅር በአይነቱ አጋፔ ይባላል። አጋፔ ማለት በግሪክ ቋንቋ ወደ አማርኛችን ሲተረጎም ከሰው ምንም ሳይፈልግ ለራሱ ብቻ የሚሰጥ መስዋዕት የሚሆን የእግዚአብሔር ፍቅር ማለት ነው። መስዋዕት የመሆን ፍቅር። ሃሌሉያ። እውነተኛ ቤተክርስቲያን ሊኖራት የሚገባ ፍቅር፣ እውነተኛ የእግዚአብሔር ሰው ሊኖረው የሚገባ ፍቅር መስዋዕት የመሆን ፍቅር እንጂ መስዋዕት የማድረግ ፍቅር አይደለም። መስዋዕት የማድረግ ፍቅርና መስዋዕት የመሆን ፍቅር ያለ ኋላ ማድረጉን ፍቅር ነግራቸዋለሁ። ይሄ ግን መስዋዕት የመሆን ፍቅር አሁን ቅድም ሲናገር ስንሰማ እንደነበረው መስዋዕት የመሆን ፍቅር የማን ፍቅር ነው? የእግዚአብሔር ፍቅር ነው። እግዚአብሔር እዛ ሰማይ ላይ ያለውን ክብሩን ሁሉ ጥሎ ምን የማያውቀውን በመልክ የማያውቀውን በምን የማያውቀውን የሰው ልጅ ፍለጋ ብሎ ወደ ምድር የወረደበት ያ ፍቅር በቀራንዮ መስቀል ላይ የተንጠለጠለበት፣ ጭንቅላቱ በመቃ የተመታበት፣ በጎኑ በጦር ወጋበት፣ እጆቹ በሚስማር የተቸነከሩበት፣ አይኑ ሁሉ የደም ላቦት እስከሚያልበው ድረስ በጌተሰማኒ የጸለየበት፣ ከሰው ምንም ሳይፈልግ የከፈለው ዋጋ አጋፔ ያ ፍቅር ነው። ሃሌሉያ። እንደዛ አይነት ፍቅር በጣም አስፈላጊ ነው። እስቲ ጌታ ኢየሱስ ክርስቶስ ሲያዘን ምን አለ? ዮሐንስ ወንጌል ምዕራፍ 13 ላይ ትእዛዝ ነው። በጣም ይሄንን በደንብ መስማት አለብንና ስለ አጋፔ ፍቅር ነው እየተናገርኩ ያለሁት። እና ፍቅር ምርጫ አይደለም። ምንድን ነው ያልኩት? ምርጫ አይደለም። ወዳለው አልወድም ምርጫ አትችልም፣ ግድ ነው። ስሜት አይደለም ፍቅር፣ መሞማቅ አይደለም ፍቅር። ፍቅር ከልብ በልብ ውስጥ የሚጸነስ በልብ ውስጥ የሚወለድ እስከ ሰማይ ድረስ የሚቀጥል ፈጽሞ የማይጠፋ ዘላለማዊ የእግዚአብሔር ስጦታ ነው ፍቅር። በኋላ እናየዋለን። በደንብ እየገባን ይሄዳል። እስቲ ዮሐንስ ወንጌል ምዕራፍ 13 እናንብብ። ምዕራፍ 13 ከቁጥር 34 እስከ 35 እንዲህ ይላል። ኢየሱስ የተባረከ ይሁን። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ። እስቲ እንዴት ነው የወደዳችሁ ኢየሱስ? ምን አግኝቶላችሁ? ምን አግኝቶባችሁ? በአስራታችሁ ነው የወደዳችሁ? በጫማችሁ ነው የወደዳችሁ? በልብሳችሁ ነው የወደዳችሁ? ወይስ በነፃ እንዲሁ? መጽሐፍ ቅዱስ ሲናገር እንዲሁ ነው የሚለው። ስለዚህ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ይላል። አዲስ ትእዛዝ ማለት ያ የዓለም ፍቅር ሌላ ፍቅር ነው፣ እሱ ሌላ ትእዛዝ ነው። ይሄኛው ግን አዲስ ትእዛዝ ነው፣ መጽሐፍ ቅዱሳዊ ትእዛዝ፣ ለቤተ ክርስቲያን የተሰጠ ትእዛዝ። ምን አይነት ትእዛዝ ነው? እርስ በርሳችሁ ምን እንድትሆኑ። እንዴት? እኔ እናንተን እንደወደድኳችሁ። እኔ አንተን እንደወደድኩ፣ ኢየሱስ እንደወደደህ። ሃሌሉያ። ኢየሱስ እንደወደደሽ። ሃሌሉያ። ኢየሱስ እንደወደደሽ። ኢየሱስ ላንቺ ደሙን አፍስሷል፣ ስጋውን ቆርሷል፣ ብዙ መከራ ተካፍሏል፣ ብዙ ጭንቀት ተጨንቋል። ልክ እሱ እንደወደደሽ አንቺም በቤተ ክርስቲያን ውስጥ ባልንጀራሽን እንደ ራስሽ መውደድ፣ አንተም ባልንጀራን እንደ ራስህ መውደድ ያስፈልጋል። እሱ እንደወደዳችሁ እኔ እንደወደድኳችሁ። አሁን ይሄ ነው የጠፋው ከቤተ ክርስቲያን ውስጥ። በጣም የሚያስቸግረን ነገር በየአገሩ በየቦታው በምንዞርበት ቦታ ሁሉ ቤተ ክርስቲያን ያጣችው ይሄንን ነገር ነው። ይሄን ስታጣ ብዙ ነገር ታጣለች ቤተ ክርስቲያን። ምንድነው? አርቲፊሻል የሆኑ ነገሮች ወደ ቤተ ክርስቲያን ገብተዋል። ጓደኝነት፣ ዝም ብሎ ተራ ነገር፣ ምድራዊ ነገር ወደ ቤተ ክርስቲያን ገብተዋል። ስለዚህ ፍቅር ምንድነው ለሚለው፣ ፍቅር ክርስቶስ ኢየሱስ እኛን እንደወደደን፣ በደንብ በሉት፣ ክርስቶስ ኢየሱስ በሉ
አይደለም። ክርስቶስ ኢየሱስ እኛን እንደወደደን እኛ ደግሞ ወንድማችንን እህታችንን መውደድ ነው። በጣም ቆንጆ። ይሄ አንድ ትምህርት ነው። አንድ ነገር ነው ያዙት። ሁለተኛ ፍቅር መስዋዕትነት ነው። ፍቅር መስዋዕትነት ነው። መስዋዕትነት ማለት ምንም ሳይፈልግ ለራሱ የሚፈስ ነገር ነው። ለራሱ የሚሰጥ ነገር ነው። ምንም አይፈልግም። ስላደረገልን አይደለም ሰው የምንወደው። በዓለም ሰው ስላደረገላችሁ ነው የምትወዱት። ስለ ሾማችሁ፣ ስለ ሸለማችሁ፣ አይ እሱን የመሰለ መሪ ትላላችሁ። አይ እሱን የመሰለ ሰው፣ አይ እሱን የመሰለ ምን ስላደረገ ስላገኘህ ነው። የቤተ ክርስቲያን ፍቅር ግን ምንም ሳታገኝ እንዲሁ በነፃ ራስህን መስጠት ነው ለሰው። ከሰው ሳትፈልግ ራስህን መስጠት። ሰው ራሱን እንዲሰጥ አትጠብቅ። ራስህን ግን ለሰው ስጥ። ምክንያቱም እግዚአብሔር ራሳችንን እስክንሰጠው ድረስ አይደለም እግዚአብሔር እኛን የጠበቀን። አስቀድሞ ነው እግዚአብሔር ቅድም ስንሰማ እንደነበረው አስቀድሞ ዓለም ሳይፈጠር በፊት መልካችንን ሳያውቅ፣ እድሜያችንን ሳያውቅ፣ ዘራችንን ትውልዳችንን ሳያውቅ አስቀድሞ እንዲሁ ወደደንና በደሙ የእግዚአብሔር ልጆች እንድንሆን አድርጎ ለክብሩ ዋጀን። ስለዚህ ፍቅር መስዋዕትነት ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ በደም ትርጉሙን ስሙ። ምዕራፍ 15 ቁጥር 23 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እውነተኛ ፍቅር ገንዘብን አይደለም። እውነተኛ ፍቅር ስራን አይደለም። እውነተኛ ፍቅር የደረሰበትን ደረጃ አይደለም፣ ነፍስን ጭምር ያሰጣል። እውነተኛ ፍቅር ቢኖረን ነፍሳችንን ለወንድማችን፣ ነፍሳችንን ለእህታችን፣ ነፍሳችንን ለቤተ ክርስቲያን፣ ነፍሳችንን ለአምላካችን እንሰጣለን። ኋላ እናየዋለን። ኢየሱስ ይባረክ። ሶስተኛ ፍቅር ወቅታዊ አይደለም። ይሄ አንዳንድ ጊዜ ሞቅ ሲል ተባብለን ከዛ በኋላ ደግሞ እግዚአብሔር ይገስጽህ የምንበባልበት በወቅት ሲሞቀን ክርስቲያን፣ ሲበርደን ደግሞ በረዶ የምንሆንበት አለ። ወቅታዊ አይደለም፣ አንኮንዲሽናል ነው። ምንም አይነት በምን ጊዜ ምን ጊዜም ሁልጊዜም ቢሆን ፍቅር ዘላለማዊ ነው። ኢየሱስ ይባረክ። በድርጊት መልስ ላይ የተመሰረተ አይደለም። ለሰው ስንመልስለት የሚመልስልን አይደለም፣ ስንሰጠው የሚሰጠን አይደለም። ስለዚህ ባይሰጠንም እንወደዋለን። ዝም ብለን ባፌ ወዳለን ሳይሆን ከልባችን እንወደዋለን። ኢየሱስ ይባረክ። ሌላው ፍቅር ለሌላው የበለጠ መልካም ነገር ማድረግ ነው። ለኔ ይደረግልኝ ሳይሆን ለሌላው የበለጠ መልካም ነገር ማድረግ ነው። ትርጉሙን በደንብ ስሙ። ለሌላው የበለጠ መልካም ነገር ማድረግ፣ ሌላው የሚባረክበትን ፊልጵስዩስ ላይ ሐዋርያ ጳውሎስ ሲናገር ብዙ ጊዜ በተለያየ መልክ ሲሰበክ ሰምታችኋል። ምዕራፍ 2 ፊልጵስዩስ ምዕራፍ 2 ላይ ሐዋርያ ጳውሎስ እንዲህ ይላል ከቁጥር ከ2 እስከ 4 ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ዘንድ ይሁን ይላል። እስቲ ባካችሁ አሜን በሉ እስቲ። በቃ የሚስካደረክ ብዙ ነገር ነው የምታደርገው። ኋላ እናየዋለን። ብዙ ነገር በቃ ባዶ ሆነ ነው የምትሄደው። ይሄን ካጣህ ያው ፍቅር የሚባለው ነገር ምንድነው? ለሰው መልካም ነገር ማድረግ፣ የተሻለ ነገር ማድረግ፣ ለወገኔ ይጠቅማል ተብሎ በከንቱ ውዳሴ ያለ እኮ መጽሐፉ በደንብ ሲናገር በከንቱ ውዳሴ አርቲፊሻል በሆነ መንገድ የሚደረግ ነገር አይደለም። ስለዚህ ፍቅር ማለት ምንድነው? ራስን ባዶ ያደረጉ ባልንጀራዬ ከኔ ይሻላል፣ ለሱ ዋጋ ልከፍልለት ያስፈልጋል። እሱ ባልንጀራዬ ነው። እሱ በክርስቶስ ኢየሱስ ወንድሜ ነው። እሱ ከአንድ ማህፀን ከአንድ ቤተ ክርስቲያን የተወለድን የአንድ አባት የአንድ እናት ልጆች ነን። እርሱ በደም የተሳሰርነን የሚሉ መንፈሶችን ሁሉ ከውስጥ እያደረገ የሚሄድ ነው እንጂ ፍቅር ማለት ዝም ብሎ ይሄ እዩኝ
አርቲፊሻል ነገር አይደለም። አሁን ፍቅር መስመሩን ስለለቀቀ ቤተክርስቲያን ግራ ገብቷታል። ወዴት አቅጣጫ ሂዳ እንትን እንደምትል የለም። ይሄ ትርጉም መጽሐፍ ቅዱሳዊ ትርጉም የለም። እቺ ደግሞ የእግዚአብሔር ቤተክርስቲያን እንደመሆኗ መጠን እቺ ቤተክርስቲያን የእግዚአብሔር ናት ብላችሁ የምታምኑ እጃችሁን አንሱ። የእግዚአብሔር ቤተክርስቲያን እንደመሆኗ መጠን መስፈርቷ ሁሉ እግዚአብሔራዊ ነው መሆን ያለበት። መለኪያዋ ሁሉ እግዚአብሔራዊ ነው መሆን ያለበት። ፍቅርን ስትመዝን በእግዚአብሔር ቃል ነው። ቅድም ፓስተር አለባቸው ሲያስተምረን እንደነበረው ፍቅርንም ስትመዝን በእግዚአብሔር ቃል ነው መመዘን ያለባት እንጂ ቤተክርስቲያን ፍቅርን በከንፈር ፍቅርን በተለያየ ነገር መመዘን የለባትም። ስለዚህ ትልቁ ስታንዳርድ፣ ትልቁ መመዘኛ፣ ትልቁ መስፈርት የእግዚአብሔር ቃል ነው። አሁን በነገርኳችሁ መልክ ነው መተርጎም ያለበት ማለት ነው። እግዚአብሔር ይመስገን። ስለዚህ አጋፔ የሚለው ፍቅር መለኮታዊ ፍቅር ነው። እግዚአብሔር ይመስገን። አንዱ የፍቅር አይነት ፍቅር በአራት ይከፈላል። እነዚህ ነገሮች በደንብ ወቋቸው። ፍቅር በአራት ይከፈላል። አራት አይነት ፍቅር አለ። የቱ ነው የሚያስፈልገው የሚለው በደንብ ለማለት። አንደኛው አጋፔ የምንለው መጽሐፍ ቅዱሳዊ አሁን የነገርኳችሁ የፍቅር አይነት ነው። ሁለተኛው ፍቅር ፊሎ የሚባል በግሪክ ቋንቋ ነው። ፊሎ ይባላል። ፊሎ ማለት የወንድማማች መዋደድ፣ ዝም ብሎ በቃ ሃይ ብራዘር ተባብለን የምንኖርበት ማለት ነው። ሃይ ሲስተር፣ እንደዚህ ደስ ሲከፋ ደግሞ ግልምጥምጥ አድርገን የምታልፍበት ፊሎ ይባላል እሱ። ሶስተኛው የፍቅር አይነት ስቶርጅ ይባላል። የቤተሰብ ፍቅር በወላጆች በልጆች በባል በወላጆች በልጆች በዘመድ መካከል የሚኖር ፍቅር ስቶርጅ ይባላል። እሱ ፍቅር ሶስተኛው ነው። አራተኛው ፍቅር በመጽሐፍ ቅዱስ በደንብ ተጠቅሶ አልተጻፈም ይመስለኛል፣ ግን በደንብ አድርገን ብናየው ኢሮስ የሚባለው የተቃራኒ ጾታ ፍቅር ነው። አሁን ተመልከቱ፣ አጋፔ አለ፣ ፊሎ አለ፣ ስቶርጅ አለ፣ ኢሮስ አለ። የተቃራኒ ጾታ ፍቅር ነው። ይሄ ፍቅር ማለት አንድ ወንድና አንድ ሴት መካከል የሚኖር ፍቅር ማለት በጋብቻ ውስጥ የሚኖር ፍቅር። ዝም ብሎ ተቃራኒ ጾታ ስላችሁ ዝም ብሎ ሁለት ምንም አይተዋወቁ ሰዎች የሚኖራቸው ፍቅር አይደለም። ስለዚህ እነዚህ አይነት ፍቅሮች አሉ፣ የፍቅር አይነቶች አሉ። አሁን ቤተክርስቲያን ኤክስፒሪየንስ ማድረግ ያለባት፣ መለማመድ ያለባት፣ መማር ያለባት የመጽሐፍ ቅዱስን ፍቅር፣ የእግዚአብሔርን ፍቅር አጋፔን ተግባራዊ ማድረግ አለባት። ይሄ ካልሆነ ግን ይሄን ፍቅር ተግባራዊ ካላደረግ ለብዙ ነገር ኪሳራ ውስጥ እንዳረጋለን። ኢየሱስ የተባረከ ይሁን። ለምን አጋፔን ፍቅር እግዚአብሔር መረጠ? የአጋፔ ፍቅር ቤተክርስቲያንን ቀጥ አድርጎ ሊያቆማት የሚችል መለኮታዊ ፍቅር ብቻ ስለሆነ ሌላ ፍቅር ቤተክርስቲያንን ሊያቆማት አይችልም። የሌላው ፍቅር አይነት ሚያቆማት ቤተክርስቲያንን ቀጥ አድርጎ የሚያቆማት ሌላው ፍቅር የጓደኛ ፍቅር ነው። ሌላው ፍቅር የዘመድ ፍቅር ነው። ሌላው ፍቅር የጋብቻ ፍቅር ነው። እነዚህ ነገሮች አሉ ቤተክርስቲያን የሚያቆማት። ቤተክርስቲያንን ቀጥ አድርጎ የሚያቆማት አጋፔ የተባለው የእግዚአብሔር ፍቅር ነው። እኛ የዳነው በአጋፔ ነው፣ በእግዚአብሔር ፍቅር ነው የዳነው። እኛም እናድነውም በእግዚአብሔር ፍቅር ነው። በቤተክርስቲያኑ ስንኖርም በቤተክርስቲያን ስናገለግልም ይሄንን ፍቅር በደንብ መለማመድ አለብን። ይሄንን ፍቅር የሚተካ ምንም አይነት ፍቅር የለም። ስለዚህ የዓለምን ፍቅር ወደ ቤተክርስቲያን ማስገባት አይቻልም። ዓለም አሁን በዘር እየተከፋፈለች ነው፣ በጎሳ እየተከፋፈለች ነው፣ በተለያየ ነገር እየተከፋፈለች ነው። የዛ ማህበር ውስጥ ያሉ ፍቅር አላቸው። የዚህ ቤት ፍቅር ግን ይለያል። የዚህ ቤት ፍቅር ሰማያዊ ነው። የዚህ ቤት ፍቅር እግዚአብሔራዊ ነው። ኢየሱስ ይባረክ። ቀጥሎ ያለው ምን ይለናል ሐዋርያው ጴጥሮስ? እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። እርስ በርሳችሁ አጥብቃችሁ፣ በጣም ቸል የማይባል ነገር ነው። አጥብቃችሁ ይላል። ቅድም ባነበብነው ጥቅስ ላይ አጥብቃችሁ ማለት ምንድነው? እጅግ ይሄ በዛን ዘመን ይሄን ክፍል ስናጠና በዛን ዘመን አትሌቲክስ የሚሮጡ ሰዎች አሉ፣ ሩጫ የሚሮጡ ሰዎች እና በጣም ሰውነታቸውን እንደዚህ ገትራሉ። ወደሚቀጥለው ስቴፕ ለመዝለል ይሄ ጅማታቸው በሙሉ ይወጣጠራል ማለት ከልክ በላይ ይወጠራሉ። ይሄ ማለት ምንድነው? እናንተም በእግዚአብሔር ቤት ለወንድማችሁ ለእህታችሁ ከልክ በላይ እየተዘረጋችሁ ቢገፋችሁም እየተዘረጋችሁ እስቲ በሏት በደንብ በሉ እስቲ ቢገፋኝም እየተዘረጋሁ። አዎ ገፍቶ አይጥልም። አይዞህ ቤተክርስቲያንን የገሃነም ደጆች ቅድም ኢያሱ ላይ ሲያነብ ነበር ፓስተር አለባቸውና ምን ይላል ኢያሱ ላይ? ለኢያሱ እግዚአብሔር ምን አለው? በህይወት ዘመን ሁሉ
ማንም አይቆቋምህም ማለት። እስቲ ሃሌሉያ በሉ እስቲ። በሕይወትህ ዘመን ሁሉ ማንም ገፍቶ የሚጥል ሰው አይደለም። የተመሰረተው በአለት ላይ ነው። ግን አለት ላይ የተመሰረተ ሰው የግድ ምን መሆን አለበት? መለጠጥ አለበት። በቃ እየገፋ በኋላ ያለውን እየረሳ እና ሐዋርያ ጳውሎስ በፊት ያለውን ለመያዝ እየተለጠጥክ አሜን መሄድ ያስፈልጋልና አጥብቃችሁ ሲል ከመጠን በላይ እኔ ምን ጨነቀኝ? ዘጋሁት። ዝም አለኝ፣ ዝም አልኩት። እንዲህ አይባልም። እዚህ ቤት እንደዛ አይባልም። የቤቱ መንፈስ ይህ አይደለም። እስቲ አንድ ጊዜ በኢየሱስ ስም በሉ። ይሄ ትምህርት ቤት ውስጥ እንደዚህ አይነት ነገር ሊኖር ይችላል። ወይ በመስሪያ ቤትም እንደዛ አይነት ነገር ሊኖር ይችላል። እንጀራዬን ነው የምበላ፣ ውሃዬን ነው የምጠጣ። እዚህ ግን ያንተ እንጀራ የለም። እዚህ ያለው የክርስቶስ እንጀራ ነው። እዚህ ያንተ ውሃ የለም፣ የክርስቶስ ውሃ ነው ያለው። እዚህ ያንተ መንፈስ የለም፣ የክርስቶስ መንፈስ ነው ያለው። ከክርስቶስ መንፈስ ለመካፈል፣ ከክርስቶስ ቃል ለመካፈል፣ ከክርስቶስ ውሃ ለመጠጣት ከፈለግ የግድ ከወንድምህ ጋር መጣበቅ፣ መያያዝ፣ መዘርጋት፣ መለጠጥ አለብህ። አጥብቃችሁ ማለት ተለጥጣችሁ፣ ኃይል ጨምራችሁ፣ ጉልበት ጨምራችሁ። በቃ ዞር በል ቢለኝም እኔ እንዴ ምን አጠፋው? እባክህ ዞር በል እባክህ ምን አጠፋው? እንዲህ ነው ቤተ ክርስቲያን ውስጥ ያለ ፍቅር እንጂ ክርስቶስን ስታዩት እኔ እንደወደ አሁን ሲደበድቡት፣ ሲሸጡት፣ ሲክደው፣ ያ ጴጥሮስ ሲክደው፣ ይሁዳ ሲሸጠው ማንን አጠፋ? ማንንም አላጠፋም። እየተዘረጋ ለሌላው ሰው መስዋዕት እየሆነ ይሄን ነው መለማመድ ያለብን ፍቅር። ኢየሱስ ይባረክ። ስለዚህ ከሁኔታዎች በልጠን መሄድ አለብን። ከነገሮች በልጠን መሄድ አለብን። አይምሮአችን ይስፋ በጌታ በኢየሱስ ስም። እግዚአብሔር አይምሮአችንን ያስፋ። ቅድም ሲነገር እንደነበረው ቤተ ክርስቲያንን የመረዳት መንፈስ፣ ወንድማችንን የመረዳት መንፈስ፣ እህታችንን የመረዳት መንፈስ እግዚአብሔር በሕይወታችን ያፍስስ። ኢየሱስ ይባረክ። በድካም ጊዜ ለወንድማችን ፍቅር ማሳየት አለብን። በመጎዳት ጊዜ ለወንድማችን ለእህታችን ፍቅር ማሳየት አለብን። ሰዎች ባይረዷችሁ ፍቅራችሁን መግለጽ አለባችሁ። ባይረዷችሁ፣ ባያውቋችሁ፣ ሰው አይታወቅም። ሰው በራሱ ሚስጥር ነው። ሁሉ ሰው ሚስጥር ነው። አሁን እዚህ ያላችሁ ወደ 200 የሚጠጋ ሰው ቢኖር እዚህ አዳራሽ ውስጥ 200 ሰው በሙሉ ማንነቱ አይታወቅም። ኢቭን ሰው ራሱን እንኳን አያውቅም። ሰውን የሚያውቅ እግዚአብሔር ብቻ ነው። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። የሰው ልብ ማን ብቻ ነው የሚያውቀው? እስቲ በሉ ልቤን የሚያውቅ እግዚአብሔር ብቻ ነው በሉ። አይ እኔ ለራሴ ያውቃለሁ አትበሉ። አታውቂም። ጠንቋይ እንኳን ስለራሱ አያውቅም። ጠንቋይ ስለራሱ አያውቅም። እግዚአብሔር ይመስገን። ስለዚህ እኛ በተቻለ መጠን ኢየሱስ ይባረክ በተገፋን ጊዜ ስንገፋ ያን ጊዜ ፍቅር ማሳየት። ተገፋው ብሎ ማኩረፍ የማን ነው? በኢየሱስም ከኛ ይራቅ። ሰዎች አልተረዱኝም ብሎ ዞር ማለት የማን ነው? አይረዱ፣ ግድ የለም። እዚህ ከተማ ቢያሳድዷችሁ ወደዛኛው ከተማ ሂዱ ብሏል ኢየሱስ። አሜን። ከአንዱ ከተማ ቢያሳድዷችሁ ወዴት ሂዱ አለ? ወደ ሌላው ከተማ ሂዱ። ግድ የለም። እዛ ተቀባይነት ልታገኙ ትችላላችሁ። እዛ ራሳችሁ ልትታወቁ ትችላላችሁ። ምክንያቱም እዚህ ምድር ላይ እስካላችሁ ድረስ በዚህ ባለው ዘመን ሁሉ በጣም ተጠንቅቃችሁ ካልኖራችሁ ፍቅር የሚባለው ነገር ከውስጣችሁ ከሸሎከ አለቀላችሁ። ኋላ ነው የምታውቁት። ቆይ ስብከተ ልጨርስን ማለት አሳያችኋለሁ። ኢየሱስ ይባረክ። የፍቅር ዋናው ኃይለኛ መንፈስ ፍቅር ማለት ዋናው ኃይለኛ መንፈሳዊ ስነ ስርዓት ነው። በቤተ ክርስቲያን ውስጥ ከሚሰጡ ስነ ስርዓቶች ሁሉ ትልቁ ስነ ስርዓት ፍቅር ነው። ከሚጠበቁ ስነ ስርዓቶች ሁሉ ትልቁ ሊጠበቅ የሚገባው ስነ ስርዓት ፍቅር ነው። ቤተ ክርስቲያንን ጠብቁ ብለን እናስተምራለን። ቤተ ክርስቲያንን ስንጠብቅ መጀመሪያ መጠበቅ ያለብን ምንድን ነው? ፍቅራችንን ነው። ፍቅር ካለን ባልንጀራችን እንደ ራሳችን የምንወድ ከሆነ ፍቅር ካለን ቤተ ክርስቲያንን እናረጋታለን፣ እንወዳታለን። ራሱን የማይወድ ባልንጀራውን የማይወድ ሰው ቤተ ክርስቲያንን ሊወድ አይችልም። ምክንያቱም ቤተ ክርስቲያን የባልንጀራ ጥርቅም ናታ። ቤተ ክርስቲያን የመጣችው እኮ ከሰማይ አይደለም፣ እዚሁ ነው። ወንድሞች እህቶች በኢየሱስ ተጠመቁ፣ ክርስቶስን አመኑ፣ ወንጌል ተቀበሉ፣ እዚሁ ተጠመቁ። ምን ተባሉ? ቤተ ክርስቲያን ተባሉ። ስለዚህ ቤተ ክርስቲያን የክርስቶስ ቤተ መቅደስ፣ ቅድም ስንሰማ እንደነበረው ቤተ ክርስቲያን ቤተ መቅደስ ተባሉ። እነዚህ ናቸው ቤተ ክርስቲያን የተባሉት። እነሱን እየገፋህ ቤተ ክርስቲያንን መውደድ አትችልም።
ወንድምን እየገፋ እህትን እየገፋ ቤተክርስቲያን ወዳለሁ እንዴት አድርገህ የለችማ ቤተክርስቲያን። ይሄ ነው ትርጉሙ። አንድ በጣም የተዛባ ትርጉም ሆኖ የሚያስቸግረን። እነዚህ ነገሮች በጣም አስፈላጊ ስለሆኑ እነዚህን በልባችሁ ያዙ። ሌላው ፍቅር ጉልበት አለው። ከምንም ነገር በላይ እዚህ ምድር ላይ በጣም አስፈላጊ ናቸው ከሚባሉ ነገሮች ሁሉ በላይ ትልቁ ጉልበታማ ነው ፍቅር ነው። እግዚአብሔርን እኮ ከሰማይ ጎትቶ ያወረደ እኮ ነው ፍቅር። ጉልበቱን ታላችሁ። ይሄ ከግራቪቲ ጉልበት በላይ ነው እኮ ከ9.8 ግራቪቲ በላይ ጉልበት ያለው ነገር ነው ፍቅር። እስቲ ፍቅር በሉ እስቲ እንደገና በሉ እስቲ ፍቅር በሉ እስቲ። ፍቅር ጉልበት አለው። ለምንድን ነው ፍቅር ጉልበት አለው ምንለው? ፍቅር የኃጢአትን ብዛት ምን ያደርጋል አለ። ተመስገን። እስቲ ኃጢአት ያለባችሁ ሰዎች እንታችሁን አንሱ። እኔ ኃጢአተኛ ነኝ። ኃጢአቴን የሚሸፍንልኝ ምንድን ነው? ፍቅር ነው። ፍቅር ከሌለ ኃጢአቴ ሊሸፈን አይችልም። ፍቅር ኃጢአትን ይሸፍናል ሲባል ኃጢአትን ያጸድቃል ማለት አይደለም። አይዞ አንተ ኃጢአተኛ ቀጥል፣ በርታ ይላል ማለት አይደለም። ኃጢአትን ይሸፍናል ሲባል ፍቅር ኃጢአትን የሚሸፍንበት መሸፈኛው የተለያየ ነው። መሸፈኛውን ነው መፈለግ ያለብን። በምንድን ነው የሚሸፍነው? አንደኛ የሚሸፍነው ይቅር በማለት ይቅር ማለት ወንድምህን ይቅር ማለት እህትሽን ይቅር ማለት በወንድምሽ ኃጢአት ላይ መሸፈኛ መዘርጋት ማለት ነው። በእህትሽ ኃጢአት ላይ መሸፈኛ መዘርጋት ማለት ነው። አንዱ መሸፈኛ ይቅርታ ነው። ይቅርታ ማድረግ። እስቲ እግዚአብሔር ሆይ ይሄንን መሸፈኛ ከኔ ላይ አትውሰድ በሉ እስቲ። ለወንድሜ እንድሸፍንለት፣ ለእህቴ እንድሸፍንላት። በዚህ ካልተሸፋፈንን እርስ በርሳችን ኤክስፖዝድ እየተገላለጥን አንዱ አንዱን እያጋለጠ መጨረሻችን ገሃነም ደጅ ላይ ይሆናል። መሸፈኛችን አንድ ይቅር ማለት ነው። ሁለተኛ የቆሰለውን መፈወስ መሸፈኛ ነው። የቆሰለውን ማቁሰል አይደለም። አንዳንድ ጊዜ ሰው በወዳጅ በጓደኛ ይደራጅና አንዱን የቆሰለውን መልሶ ያቆስለዋል። እስቲ በጌታ በኢየሱስ ስም በሉ። ግን እውነተኛው ፍቅር የቆሰለውን ምን ማድረግ ነው? መፈወስ ነው። ይሄ መሸፈኛ ነው። ፈውስ ለቆሰለ ሰው የምንሰጠው ፈውስ መሸፈኛ ነው። እንደገና ማደስ። ሶስተኛው የፈረሰውን ነገር የተጠለ ጥላቻን ከውስጥ አውጥቶ ነገሮችን እንደገና ምን ማድረግ? ማደስ። እስቲ ይታደስ የኔም በሉ እስቲ ዛሬ ባካችሁ በሉ። እኔ እግዚአብሔር ተናግሮ ነው የምሰብከው። በሉ ይታደስልኝ በሉ። ፍቅሬ ይታደስ በሉ። አው ይታደስ። ወንድም አድስለት፣ አልብሰው። የመታደስ መጎናጸፊያ አልብሰው፣ አድስለት፣ አድሽላት። ለእህትሽ መጎናጸፊያ አልብሻት። የመታደስ መጎናጸፊያ፣ አዲስ መጎናጸፊያ። ያንን ያረጀውን የተቀደደውን ጥምጣም ምናምን ከላዩ ላይ ወስዶ ለኢያሱ ያንን የመሰለ መጎናጸፊያ በላዩ ላይ አርጎ እንደገና ወደ እግዚአብሔር እንዲቀርብ እንዳደረገው ወንድም የለበሰውን የተቦጫጨቀ፣ እህትሽ የለበሰችውን የተቦጫጨቀ ከላዩ ላይ ውልቅ አርገሽ አውጪና አሁን ዛሬ አዲሱን መጎናጸፊያ ኢየሱስ ይባረክ የመታደስ መንፈስ በላቸው ላይ ይሁን በሉ እስቲ። አጠገባችሁ ባለው ሰው እስቲ እጁን ጫኑት። የመታደስ መንፈስ ይሁንልህ በሉት። በሉ እናንተ ልጆች፣ ወጣቶች በሉ ግዴታ የመታደስ ዘመን እግዚአብሔር ያድሳችሁ። የመታደስ ዘመን፣ የመታደስ መጎናጸፊያ። ሃሌሉያ! ይሄ ነው ፍቅር፣ የፍቅር ጉልበት። እንደገና የፍቅር ጉልበት አንድነትን ያስጠብቃል። አሁን ብዙ ጊዜ ስለ መንፈስ አንድነት ይሰበካል። የመንፈስ አንድነት እንዴት ነው የሚመጣው? ዋናው እኮ የመንፈስ አንድነት እኮ ዋናው ፒለሩ ሙሶሶ እኮ ተሰበረ እኮ። ያንን የተሰበረ ሙሶሶ እንደገና ለማደስ የመንፈስ አንድነትን መጠበቂያ አንዱ ላንብብላችሁ ጥቅስም በጣም የሚገርም ጥቅስ አለ። ኤፌሶን ምዕራፍ 4 ላይ የመንፈስ አንድነት የሚጠበቅበት ኢየሱስ ተባረክ። ግዴላችሁም ስሙኝ በደንብ። የመንፈስ አንድነት የሚጠበቅባቸው 4 ነገሮች አሉ። ከአራቱ ነገሮች አንዱ ፍቅር ነው። እንግዲህ ኤፌሶን ምዕራፍ 4 ከቁጥር 1 ጀምሮ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና አንዱ ትህትና ነው። ሁለተኛው በየዋህነትም፣
ሶስተኛው በትዕግስት፣ አራተኛው በፍቅር ታገሱ። የመንፈስ አንድነት የሚጠበቀው በፍቅር ነው፣ በወሬ አይደለም። ዝም ብሎ ስለተሰበከም አይሆንም። መጀመሪያ ፍቅር ይታደስ። ከሁሉ በፊት አጥብቃችሁ ፍቅራችሁን አድሱ ይላል። ከዛ ምን አለማሳፈር፣ ያለማሳፈር ጉልበት አለው። እንደ ኖህ ልጆች የአባታቸውን ራቁትነት ሄደው እንዳጋለጡ ማጋለጥ፣ ማሳፈር፣ ማዋረድ ይሄ ከእግዚአብሔር አይደለም። ኢየሱስ የተባረከ ይሁን። ሌላው ሐሜት፣ ትችትን ማስወገድ። ብዙ ጊዜ ቤተ ክርስቲያን ውስጥ ምን አይነት ዲሞክራሲ እንዳለ አይታወቅም። አንዳንድ ጊዜ በእውነት ቢቸርች ውስጥ ያለ ዲሞክራሲ እኔ 38 39 ዓመት ነው ያገለገልኩት፣ አውቃለሁ። ምንም አዲስ ነገር የለም፣ ከፀሐይ በታች አዲስ ነገር የለም ተብሎ የለ። እነዚህ 39 ዓመት ሳገለግል የቤተ ክርስቲያን ምዕመናት ያላቸው ዲሞክራሲ የአሜሪካ መንግስትም እንደዛ ዲሞክራሲ አይሰጥም። እርቀት እኮ ነው። በቃ ማሸት፣ መጨፍጨፍ በለው፣ እርገጠው። ልክ ጭቃ ጭድ ውስጥ እንዳለ ጭቃ ማብኳት እኮ ነው። ዝም ብለን ልክ አለው እኮ ሁሉ ነገር። እስቲ እግዚአብሔር ልክ ይስጠን። ሃሌሉያ አሜን። ልኬን ንገረኝ በሉኝ። ልኬን ንገረኝ። እኔ ማንንም አልፈራም። ልክ ነው የምናገረው። ኢየሱስ ይባረክ። ምክንያቱም እንዳጠፉብኝ። ስለዚህ አለማሳፈር፣ ሐሜትን ማስወገድ፣ ትችትን ማስወገድ። ፍቅር ባለበት ቦታ ትችት የለም። ፍቅር ባለበት ቦታ ሐሜት የለም። እኔ ጆሮዬን የሚያገማው ሐሜት፣ ጆሮዬን የሚያበላሽብኝ ትችት፣ የእግዚአብሔርን ድምፅ እንዳልሰማ የሚያቆሽሸኝ። እስቲ አንድ ጊዜ በኢየሱስ ስም በሉ። እስቲ እንደገና በኢየሱስ ስም በሉ። እስቲ ስለዚህ እነዚህ ነገሮች ያበላሻሉ፣ ሰውን ያበላሻሉ። በጣም የሚገርማችሁ ነገር መጽሐፍ ቅዱስ ሲናገር ምን ይላል? መዝሙር 32 ቁጥር 1 ላይ የእግዚአብሔር ፍቅርን ባህሪ ሲነግረን፣ ተመስገን ኢየሱስ። መዝሙር 32 ግዴለም ካልገባችሁ ኋላ ይገባችኋል። ማታ ሄዳችሁ ቤት እግዚአብሔር ይተረጉምላችኋል። እኔ በደንብ ነው የምሰብካችሁ ዛሬ ነግራችኋለሁ። ምክንያቱም እኔ ራሴ በጣም የተቃጠልኩበት መንፈስ ነው። እንዲህ ይላል መዝሙር 32 ቁጥር 1 ላይ መተላለፉ የቀረችለት ኃጢአቱም የተከደነለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው ይላል። እግዚአብሔር የሰውን በደል የማይቆጥር ከሆነ እኛ የሰውን በደል ለመቁጠር እኛ ማንን? እኔ ማን ነኝ? እስቲ እኔ ማን ነኝ? እኔ አባታችን እግዚአብሔር እንግዲህ ያው ወሰደብን። ቢኖሩ ደስ ይለኝ ነበር። ቢሾፕ ተክለ ማርያም ሲያስተምሩ ምን ይላሉ? ተጠንቀቁ፣ አንድ ጣታችሁን እንዲህ ወደ ሰው ስትዘረጉ ሶስቱ ወደ እናንተ ነው፣ አንተስ አንቺስ ይላሉ። አንዱ ደግሞ አይ እግዚአብሔር የእንጉርታ ያለህ ይላሉ ብለው ያስተምሩ ነበር። እና ፍርሃት። ስለዚህ እግዚአብሔር የሰውን ኃጢአት የሚከድን አምላክ ከሆነ፣ እግዚአብሔር አፍቃሪ አምላክ ከሆነ፣ እግዚአብሔር የምሕረት አምላክ ከሆነ እኔና እናንተ የበሰበሰ ዶሴ በልባችን ተሸክመን የምንዞረው እስከ መቼ ድረስ ነው? እስቲ አንድ ጊዜ ይሄ ዶሴ ዛሬ ይቃጠል በኢየሱስ ስም። ዛሬ ከዚች ግቢ አይወጣም ይሄ ዶሴ። ቢሾፕ አየለ ይቃጠላል ዛሬ። ሃሌሉያ! እግዚአብሔር ያቃጥለዋል። ከአንድ ሰው ውስጥ አንድ ሰው ይሄንን የበሰበሰ ዶሴ ተሸክሞ አይሄድም። በኢየሱስ ስም ይቃጠላል ዛሬ። በኢየሱስ ስም በሉላችሁ። ሃሌሉያ! ፍቅር የሰይጣንን የጦር መሳሪያዎች ሁሉ መደምሰሻ የእግዚአብሔር የጦር ዕቃ ነው። ሃሌሉያ! አሜን። ጥቅስ አለኝ። እግዚአብሔር ይመስገን። ኤፌሶን ምዕራፍ 4 ከቁጥር 26 እስከ 27 ጥቅሶችን እናንብባቸው፣ በጣም ይጠቅሙናል። ፍቅር ምንድነው? የሰይጣንን የጦር ዕቃ ሁሉ ምንደመስስበት። ኤፌሶን ምዕራፍ 4 ከቁጥር 26 እስከ 32 ተቆጡ፣ ኃጢአትንም አታደርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት።
የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ በጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካም እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከናንተ ዘንድ ይወገድ በኢየሱስ ስም። አትሉም? ይወገድ አትሉም? እነዚህ አሁን የዘረዘርናቸው ሁሉ መራርነት፣ ቁጣ፣ ንዴት፣ ሽውሽው የሚያደርግ መንፈስ አለ። አንዳንድ ጊዜ ዲያብሎስ ብድግ ቁጭ የሚያደርግ የሚያነቃንቅ እንደዚህ የሚያናክስ እንደ ውሻ በጌታ በኢየሱስም እንደዛ አይነት መንፈስ የማን መንፈስ ነው? የዲያብሎስ መንፈስ ነው። ስለዚህ የዲያብሎስን ዕቃ ጦር በሙሉ ሰብስባችሁ እንክትክት አድርጋችሁ የምትሰብሩት በምንድን ነው? በፍቅር ነው። ፍቅር ከጎደለ የሰይጣን ዕቃ ጦሩ ሊሰበር አይችልም። ስለዚህ ሰይጣን ይወጋል፣ ይወረውራል፣ ቀስቱን ይወረውራል፣ ጦሩን ይወረውራል። ኢየሱስ የተባረከው። ስለዚህ ፍቅር የዲያብሎስን ዕቃ ጦር መስበሪያ ነው። እስቲ አንድ ጊዜ የሰይጣን ዕቃ ጦር ሁሉ ይሰበር ዛሬ። ሃሌሉያ! አዎ ይሰበር ዛሬ። ከየአጥቢያው ከየቤተ ክርስቲያኑ ውስጥ ከእግዚአብሔር ማህበር አካባቢ በጌታ በኢየሱስ ስም የተሰበረ ይሁን። አልገባችሁም? ገና ይገባችኋል። እሺ፣ ሶስተኛው እዚህ ጋር ከዚህ ክፍል የምናየው ምንድነው? ፍቅር ፍርሃትን አውጥቶ ይጥላል ይላል። በጣም የሚገርም ነገር አለ። ፍርሃት የሚባል ነገር በጣም ትልቅ በቤተ ክርስቲያን ውስጥ ችግር የሚፈጥር ትልቅ ቤተ ክርስቲያንን የሚያፈርስ ነገር ፍርሃት ነው። የምስክርነት ፍርሃት፣ ያመኛል ብሎ የጾም ፍርሃት፣ የጸሎት ፍርሃት፣ ስንበረከክ ወገቤን ያመኛል፣ እንደዚህ የመሳሰሉ ፍርሃቶች፣ በእግዚአብሔር ሰው ፊት ክርስቲያን ነኝ ብሎ የማውራት ፍርሃት፣ እነዚህ ነገሮች ሁሉ ምን ያደርጋሉ? ቤተ ክርስቲያንን ይጎዳሉ። እነዚህ ነገሮች ሁሉ ሙሽልቅ አድርጎ ከህይወታችን ውስጥ ነቅሎ አውጥቶ የሚጥለው ማን ነው? ፍቅር ነው። አሜን። ፍቅር ፍርሃትን ሁሉ አውጥቶ ይጥላል። ፍቅር በመለኮታዊ ኃይል እንድንገለጥ ያደርገናል። ኢየሱስ የተባረከ ይሁን። በገላትያ ምዕራፍ 5 ቁጥር 6 ላይ ገላትያ ምዕራፍ 5 ቁጥር 6 ላይ በመለኮታዊ ኃይል እንድንገለጥ ቤተክርስቲያን እዩዋት፣ ቤተክርስቲያን ምን እንደምትመስል እዩዋት፣ እንዴት ናት፣ አስቧት፣ ተመልከቷት የሚባለው ነገር እውነተኛይቱ ቤተክርስቲያን ተገልጣ እንድትታይ የሚያደርጋት በምንድን ነው? በፍቅር ነው። ቤተ ክርስቲያን እውነተኛ ነን ብላ ስለተናገረች እውነተኛ መሆን አትችልም። የግድ እውነተኛ ቤተ ክርስቲያን ውስጧ ምን መኖር አለበት? ፍቅር መኖር አለበት። እርስ በርስ መዋደድ መኖር አለበት። እርስ በርስ መረዳዳት፣ መጠያየቅ፣ ወንድሜ እህቴ ዝም ብሎ ለሽንገላ ሳይሆን ለእውነት መኖር አለበት። ገላትያ ምዕራፍ 5 ቁጥር 6 ላይ እንዲህ ይላል፣ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። እምነት የሚባለው ነገር በጣም አስፈላጊ ነው። ጌታ ሆይ እምነት ስጠኝ፣ እምነት ስጠኝ፣ እምነት ስጠኝ፣ እምነት ስጠኝ እንጸልያለን አይደል? መጽሐፉ ግን ምን አለ? አሁን እምነት የሚሰራው በምንድን ነው አለ? ኧረ በደንብ በሉልኝ እንዴ! እቺ ማትገባችሁም እንዴ? በሉ በደንብ በፍቅር ነው በሉ። አው ያው እምነት ከሌላ ፍቅር ከሌላችሁ ተራራ የሚያፈልስ እምነት ቢኖራችሁ ምንድነው? ፍቅር ከሌላ ከንቱ ነው። ስለዚህ እምነት የሚሰራው በፍቅር ነው። ጸጋ የሚሰራው በፍቅር ነው። በቤተ ክርስቲያን ውስጥ ያለ ነገር በሙሉ ፓኬጁ ፍቅር ነው። ሃሌሉያ! ፍቅር ከሌለ እምነት ምንም ዋጋ የለውም። እምነት ባዶ ቆርቆሮ ነው። ምክንያቱም የሚታመነው ፍቅር እኮ ነው። የሚታመነው የሚያሳምነውን ነገር የምታምነውን ነገር ፍቅር እኮ ነው የሚገልጥልህ የሚያስዝህ። ካለዛ ያመንከውን ነገር ትክደዋለህ። ኢየሱስ የተባረከ ይሁን። ኢየሱስ ይባረክ። በቤተ ክርስቲያን የፍቅርን ውጤት ደግሞ እንመልከት። ፍቅር ምን እንደሚያመጣ በቤተ ክርስቲያን ፍቅር ቅድም ያነበብነው ፍቅር አንድነትን ያመጣል። ፍቅር ባለበት ቦታ ሐሜት የለ። ፍቅር ባለበት ቦታ ትችት የለ። ፍቅር ባለበት ቦታ ጥላቻ የለ። ሁልጊዜ ፍቅር ባለበት ቦታ ጎልቶ የሚታየው ምንድነው? አንድነት፣ የመንፈስ አንድነት፣ የወንድሞች ህብረት፣ የእህቶች ህብረት።
እየጎላ ይታያል። ክርስቶስ እዛ ውስጥ እየታየ ይመጣል፣ እየተገለጠ ይመጣል። ኢየሱስ የተባረከ ይሁን። ኤፌሶን ምዕራፍ 1 ከ1 እስከ 3 አንብቤዋለሁ። ስለዚህ አንድነታችን የሚጠብቀው ፍቅር ነው። ሌላው ፍቅር ደካማ ምእመንን ያጠነክራል። እነዚህ አቤት ፍቅራቸው! አንድ ሰው ምን አሉኝ፣ ብዙ ነገር መስክረንላቸው፣ ብዙ ሰዓት መስዋዕት ከፍለን፣ ብዙ ቀን መስክረንላቸው ከዛ ዲኖሚኔሽን መውጣት አልፈልግም አሉ። ለምን ስላቸው ፍቅራቸው ቦታው ውሸት ነው፣ እግዚአብሔር የለበትም፣ ግን ፍቅራቸው እዚስ እስቲ ራሳችሁን መርምሩ። በሃይማኖት ብትኖሩ ራሳችሁን መርምሩ ነው የሚለው። ራሴን ልመርምር። ሃሌሉያ። እና ፍቅር በጣም የሚጠቅመው ነገር ምንድነው? ደካማውን ምእመን ራሱ ያጠነክረዋል፣ ያበረታዋል። እህትና ደካማ ናት አይልም። ፍቅር ካለ እሷም ትበረታለች። አቤት አሮጊቶች ፍቅር ሲያገኙ ደስ እንደሚላቸው፣ ሽማግሌዎች ፍቅር ሲያገኙ ደስ እንደሚላቸው፣ አገልጋዮች ፍቅር ሲያገኙ ደስ እንደሚላቸው። ኢየሱስ ይባረክ። ፍቅር ደካማውን ምእመን ያጠነክራል። ሮሜ ምዕራፍ 15 ቁጥር 1 ላይ ሮሜ ምዕራፍ 15 ቁጥር 1 ላይ እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንም ደስ እንዳናሰኝ ይገባናልና። ደስ እንድናሰኝ ብላችሁ እንዳታነቡት፣ እንዳናሰኝ ነው የሚለው። አንዳንድ ጊዜ መጽሐፍ ቅዱስን በራሳቸው እንትን የሚያነቡ አሉ። ሜንታላቸውን አጀስት አድርገውት ለራሳቸው እንዲመቻቸው አድርገው የሚያነቡ አሉ። ግን ይሄ ቃል በደንብ ስሙ። የደካሞችን ሸክም እኛም ኃይለኞች የሆንን የደካሞችን ሸክም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። ራሳችንን ደስ እንዳናሰኝ ግን ምንድነው? ከራስ ወዲያ ንፋስ። ራሴ እኔም ብቻ ደስ ይበለኝ እንጂ ወንድሜ ቢፈልግ የራሱ ድርሻ፣ እህቴ ብትፈልግ የራሷ ድርሻ። የኔ ቤት ብቻ ይስፋ፣ እኔ ቤት ብቻ ቢፌው ኮንትሮል ቢፌው ምኑ ዕቃው ይብዛ እንጂ የእህቴ ቤት ቢፈልግ ሶዶምና ጎሞራ ይሁን። ይሄ የጠንቋይ ነው ይሄን የሚለው እንጂ የእግዚአብሔር ሰው እንደዛ አይልም። ጠንቋይ አንተን ገሎ ሌላውን ለማበልጸግ ይሰራል። የእግዚአብሔር ቤት ግን ወንድምህን ደስ እንድታሰኝ ራስህን ግን ደስ እንዳታሰኝ በሉ ራሳችንን ምን እንዳናሰኝ ደስ እንዳናሰኝ። ሁል ጊዜ የኛ ደስታ ማን ላይ ነው የሚቀመጠው? ሄዶ አሁን እንደው ቆይ ልንገራችሁና ያን አጠገብሻለሁ። የኔ ደስታ አንቺ ስትባረኪ ነው፣ የኔ ደስታ አንተ ስትባረክ ነው ተባባሉ። እውነታችሁን ነው። ደስ ይላል። እውነት ነው እንደዚህ ሲባል። ይሄ መጽሐፍ ቅዱሳዊ ነው። ግን ሰይጣን ገልብጦ ምንድን ነው የሚለው? ከራስ ወዲያ ንፋስ። ተው እባክህ እሱን፣ ተያት እባክሽ እሷን። እስቲ አንድ ጊዜ በኢየሱስ ስም በሉት። ለምን መሰላችሁ? አንደኛ መጽሐፍ ቅዱስን ስንሰብክ እንደፈለግን ስናጠና በራሳችን እንደሚመቸን አድርገን ስለምናነበው ብዙ ውጤት አናይበትም። እንደዚህ ነው የምንጎዳው። እሺ፣ ሌላው ፍቅር ለፈውስ ጥሩ አካባቢ ይፈጥራል። አሁን ፈውስ ይምጣ። እዚህ ስንት ህመምተኛ አለ፣ ስንት የተቸገረ ሰው አለ። እስቲ ለተቸገሩ ሰዎች ፈውስ ይምጣ ብለን ብንል ለተቸገረው ሰውዬ ፈውስ የሚደርሰው በምን ሲሆን ነው? በፍቅር ሲጠቀለል። ኢየሱስ ይባረክ። ስለዚህ ለታመመ ሰው ለተቸገረ ሰው ፈውስ ስላችሁ የሥጋ ፈውስ ብቻ አይደለም፣ ከተንኮሉ መፈወስ የሚፈልግ ሰው አለ። ብዙ ሰው ተንኮለኛ ሊሆን ይችላል። ብዙ ሰው ውሸታም ሊሆን ይችላል። ብዙ ሰው ሌባ ሊሆን ይችላል። ብዙ ሰው አስመሳይ ሊሆን ይችላል። ብዙ ሰው ግብዝ ሊሆን ይችላል። ከዚህ ሁሉ ለመፈወስ ዋናው መፈወሻ መሳሪያ ምንድነው? ፍቅር ነው። እስቲ አንድ ጊዜ ሃሌሉያ በሉ። ኦኬ። ፍቅር ሐሜትን፣ ስድብን በቤተ ክርስቲያን ውስጥ ጸጥ ያደርጋል። ፍቅር ባለበት ቦታ ላይ ሁሉ ነገር ምን ይላል? ጸጥ ይላል። ሁሉ ነገር ጸጥ ሲል ደግሞ እግዚአብሔር ደግሞ ከሰማይ ይንቀሳቀሳል። እግዚአብሔር የጸጥታ አምላክ ነው አይደል? በመጽሐፍ ቅዱስ ላይ እኮ እግዚአብሔር ሁል ጊዜ ሊሰራ የሚወርደው ነገሮች ጸጥ ሲሉ ነው። እስቲ እናንተ ጸጥ ስትሉ እግዚአብሔር እንዴት እንደሚደባልቀው ታያላችሁ። ሃሌሉያ። ነገ ዛሬ እስቲ ጸጥ ብላችሁ ደሩ።
ትችትን ምኑ ነገር በኢየሱስ ስም ብላችሁ ደሩና ነገ ጠዋት ስትመጡ እግዚአብሔር ሰማይ እንደሚከፍትላችሁ አልጠራጠርም። ይከፍትልናል ሰማይን። አዎ ምክንያቱም እኛ ጉልበት አለኝ ብለን ስንወራጭ ነው። እግዚአብሔር በሉ ቀጥሉ አይደለም፣ ቀጥል ይልና እሱ ጸጥር ይላል። በል ሲቀጥል ታመጣለህ፣ የምታመጣውና ያለው ቀጥል ይላል። ከዛ በኋላ ውጤቱ ይበላሻል ማለት ነው። ስለዚህ ሐሜት፣ ትችት ቤተ ክርስቲያን ውስጥ ያሉ ክፉ ነገሮች በሙሉ በፍቅር ተጠራርገው ከቤተ ክርስቲያን ሲወጡ ቤተ ክርስቲያን በልዩ ሁኔታ ታድጋለች። ቤተ ክርስቲያንን ለማሳደግ የሚያስፈልገው ነገር ጾም፣ ጸሎት ብቻ አይደለም፣ ስብከት ብቻ አይደለም፣ ፍቅር ነው የሚያስፈልገው። ያለ ፍቅር የእግዚአብሔር ቤተ ክርስቲያን ልታድግ አትችልም። ምክንያቱም ፍቅር የሌላት ቤተ ክርስቲያን የሞተች ናት። እንደዛ እንደ ኤፌሶን ቸርች ራእይ ምዕራፍ 2 ላይ ብዙ ነገር አለ፣ ብዙ ነገር አይችላለሁ፣ ግን አንድ ነገር አጣሃል አለ። ምን? ፍቅር አጣሃል። የቀደመው ፍቅር ትጣሃል። ስለዚህ ዋጋ የለም። አሁን ሴጣን ቀስ ብሎ እየመዘዘ ያለ ምን ነው? ፍቅርን ነው። ምክንያቱም ያውቃል ፍቅር ከሌለ ቤተ ክርስቲያን እግር የላትም፣ አትሄድም፣ እንደማትሄድ ያውቃል። እዚሁ ክንፏ እንደተሰበረ ዶሮ እዚህ ሰፈር ውስጥ እንድትንቀሳቀስ ክንፏን ይሰብራል። ፍቅር ነው መብረሪያዋ። ክንፏ የቤተ ክርስቲያን መብረሪያ ፍቅር ነው። ክንፏ ፍቅር ነው። ክንፏን እንክት ያደርጋል። እዚህ ጋር ክንፏ ከተሰበረ እዚሁ ሰፈሩ ጫጫ እያለች ትውላለች እንጂ አትሄድም። ስለዚህ ተሳካለ ሰይጣን። እስቲ አንድ ጊዜ በኢየሱስ ስም በሉት፣ ዛሬ ክንፋችንን አትሰብርም። በኢየሱስ ስም በሉት። ሃሌሉያ። ዛሬ መብረሪያችንን አትሰብርም በሉት። በኢየሱስ ስም። ይህንን ከሰማችሁ በኋላ ወደ ኋላ እንዳትሉ። ፍቅር ያላመኑ ሰዎችን ይስባል። በጣም የሚገርማችሁ ነገር እግዚአብሔር የሰጠን ነገር በሙሉ እነዚህ ስፒሪቹዋል ጊፍትስ የሚባሉ መንፈሳዊ ስጦታዎች በሙሉ እነዚህ ክሪዝማቲክ የሆኑ ነገሮች በሙሉ መለኮታዊ ነገሮች በሙሉ ትልቁ አገልግሎታቸው ምንድነው? መሳብ ነው። ሌላውን መሳብ ነው። አሁን አንድ ኃይለኛ ሰባኪ ስታዩት በስብከቱ ምንም ትምህርት ባይኖረውም ምንም ዕውቀት ባይኖረውም ስብከቱን ብቻ ጥሩ አድርጎ ስለሰበከ ስብከቱ ሰዎችን ምን ያደርጋል? ይስባል። እዚህ ቸርች ውስጥ ደግሞ ልዩ መሳቢያው መሳሪያ ምንድነው? ፍቅር ነው። ያለ ፍቅር ማግኔት የላችሁም። ማግኔታችሁን አስተካክሉ። አሜን በሉ እስቲ። አሜን በሉ እስቲ። እንዴት አድርጋችሁ ነው? አንዳንድ ጊዜ ሰዎች ይናገራሉ። እንዴት አድርጋችሁ ነው እናንተ በአጭር ጊዜ ውስጥ እንደዚህ ሆናችሁት? እንዴት ነው ይሄን ያክል ህዝብ አጠመቅን የምትሉት? እንዴ ያጠመቅንበት እኮ እኛ ስበነው ሳይሆን የኛ ውስጥ እግዚአብሔር ያስቀመጠውን መሳሪያ ተጠቅመን ነው። ሃሌሉያ። ውስጣችን እግዚአብሔር ያስቀመጠው መሳሪያ ወንድማችንን የሚስብ እህታችንን የሚስብ እርስ በርሳችን የምንሰሳብበት መሳሪያ ፍቅር ከሆነ በዛ መሰረት ልናድግ እንችላለን እንጂ ተሰብስበን እቅድ አውጥተን ጾመን ጸልየን እንብዛ ስላል አንበዛ። ገና እንበዛለን ገና ብለን ስለዘመራ አንበዛ። መሳቢያውን ያዝ። ማግኔትህን ያዝ ዛሬ። ሃሌሉያ። እስቲ ማግኔትህን አፍ ላይ አድርግ። ማግኔትህን እጅ ላይ አድርግ። ማግኔትህን እግር ላይ አድርግ። ማግኔትህን አካል ሁሉ ላይ አድርግ። ማግኔትህ ምንድነው? ፍቅር ነው። ያለ ማግኔት አይሳብም። አንድ ነገር እንኳን ሰውን የሚያክል ነገር ቀርቶ ትንሽ ብረት እንኳን ሚስባት ማግኔት ነው። ያለ ፍቅር ምንም ሰው መሳብ አትችልም። ስለዚህ ፍቅር ብዙ ሰዎችን ይስባል። ዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ ጌታ ኢየሱስ ክርስቶስ ሲናገር ቁጥር 35 ላይ እንዲህ ይላል፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላል። መታወቂያችን ምንድን ነው? ፍቅር ነው። መታወቂያ እዚህ ቸርች አንድ ጊዜ ተጠይቀን ነበር። እዛ ጠቅላይ ቦርድ ምናምን ኢትዮጵያ ውስጥ ለምእመናን ሁሉ ለምን መታወቂያ አይሰጥም ተብሎ ተጠየቀ። ወደ 7 ሚሊዮን ምናምን የሚጠጋ ምእመን ያለው የትኛው ፋብሪካ ነው ያ መታወቂያ የሚባዛው? ስለዚህ ቢሾፕ ተክሌ ምን አሉ? እኛ የምንሰጠው መታወቂያ ፍቅር ነው። በቃ ክርስቲያን ከሆንክ ፍቅር ይኑር። ሃሌሉያ። ፍቅር ካለ ማንም አይነካም። ሰው ሁሉ አንተን ይወዳል። እስቲ አንድ ጊዜ ሃሌሉያ በሉ እስቲ። መታወቂያ ፍቅር ነው። መሳቢያ ፍቅር ነው። ዓለም ሁሉ እናንተን የሚያውቀው አለ ቤተ ክርስቲያን ቅዱሳን ሁሉ ዓለም ሁሉ ለይቶ የሚያውቀው በምንድን ነው አለ? በፍቅር ነው።
አሜን 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 አሜን። መታወቂያ ፍቅር ነው። ሃሌሉያ። መታወቂያ የተቃጠለበት ሰው ያው ዲፖርት ነው የሚደረገው። በቃ አሁን እዚህ ሀገር መኖሪያ ፈቃዳችሁን ካቃጠላችሁ አብዳችኋል ማለት ነው። ተቃጠለ መኖሪያ ፈቃድ፣ አው በቃ ፖሊስ ይመጣና ነገ እቃሽን አስሮ መታወቂያን አታቃጥል። አሜን በላ። መታወቂያ ምንድነው? በቤተ ክርስቲያን የመንግስተ ሰማያት አይዲ ምንድነው? ፍቅር ነው። ሰማይ የምትገባው በምንድን ነው? በፍቅር ነው። አንድ ጊዜ ትርክነሽ ትንሽ ታሟቸው፣ ከዛ በኋላ እንደዚህ ደካክመው ነበር። ወደ ኢየሱስ ሄደው በር ላይ ደርሰው መለሳቸው ኢየሱስ እና ብዙ ነገር ተጠየቁ አሉ። ከተጠየቁት ነገር አንዱ ምንድነው? ፍቅርሽን፣ ለወንድምሽ ያለሽ ፍቅር፣ ለእህትሽ ያለሽ ፍቅር ምን አይነት ነው ተብዬ ሲጠየቃሉ። ከዛ በኋላ ወንድሜ እንደራሴ ወዳለሁ፣ እህቴ እንደራሴ ወዳለሁ ብዬ እሷን እንደምንም አለፍኳት አሉ። ከዛ እያልኩ ከዛ ሰውየው ይጮሃልና ተመለሽ ሄደሽ የምታስተካክዩ ነገር አለ ብሎ ከላይ እንደገና ወርታች ወሩኝ። አይ ያንን አልፌ ያን ሁሉ ኬላ አልፌ ተመለስኩ አሉ። አያችሁ እሳቸው ያን ጊዜ ሲነግሩን ለኛ ምንድነው? ፍቅር የሌለው ሰው ሰማይ መግቢያ ኬላ ማለፍ አይችልም። በእውነት ነው የምነግራችሁ። እዚህ ክርስቲያን ተብሎ ቸርች ልንሰበሰብ እንችላለን። ሰማይ አትናፍቁም? እናፍቃለን አይደል? ሰማይ ለመግባት ዋናው የሰማይ አይዲ ምንድነው? ፍቅር ነው። እስቲ በሉ አንድ ጊዜ ሃሌሉያ በሉ። ኦኬ ግድ የለም ይገባችኋል። ኋላ ኢየሱስ ይባረክ። ለወንጌል ስርጭት ትልቁ መሳሪያ ምንድነው? ፍቅር ነው። ወንጌልን የሚያሰራጭ ሰው፣ ወንጌል የሚሰብክ ሰው ወንድሙን እህቱን አስቀድሞ ምን ማድረግ አለበት? መውደድ አለበት። ውጭ ያሉትን ሰዎች መውደድ አለበት እንጂ ፈራጅ መሆን የለበትም። ኢየሱስ ይባረክ። የፍቅር መገለጫ፣ ፍቅራችሁን ለመግለጽ ስትፈልጉ ምንድነው? አንደኛ ቶሎ ይቅር መባባል። ቶሎ ይቅር በሉ፣ አታሳድሩ። አሁን ድንገት እቺ ዘመን ቅድም ሲነገር ነበር መጨረሻ ዘመን ላይ ያለ ነው። ኢየሱስ መቼ እንደሚመጣ ታውቃላችሁ? ትንቢት ሁሉ ተፈጽሟል። ማታ ተኝተን እያለ ሊመጣ ይችላል። ድንገት ወንድማችንን ይቅር ሳንል፣ እህታችንን ይቅር ሳንል ኢየሱስ ቢመጣ መንግስተ ሰማያት ልንገባ አንችልም። ምክንያቱም የተያዘባቸው ምን ሆኖባቸዋል ይላል? ተይዞባቸዋል ይላል። ስለዚህ የተያዘባቸው ስለሚያዝባቸው ይቅርታ ካላደረግን መንግስተ ሰማያት ልንገባ አንችልም። እና ኤፌሶን ምዕራፍ 4 ቁጥር 32 ላይ እንዲህ ይላል፣ እርስ በርሳችሁ ቸሮችና ሩሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። እስቲ በደንብ እግዚአብሔር ሆይ የይቅርታ መንፈስ ስጠኝ በሉት። አዎ ይቅር ተባባሉ። ይሄ ከእያንዳንዱ ሰው የሚጠበቅ ነው። አንዱ ሌላውን ያገልግል። እርስ በርስ የማገልገል መንፈስ ይስጠን እግዚአብሔር። ወንድማችንን እናገልግለው እንደ አገልጋይ እንጂ ወንድማችን ፊት እንደ ጌታ አንሁን። እንደ ሚስትም ከሆነች ባሏን ስታገለግል ራሷን እንደ ሌላ ነገር አትቁጠር። ሚስትም ባሉን ሲያገለግል ባልም ሚስቱን ሲያገለግል ራሱን እንደ ሌላ ነገር አይቁጠር። እንደ አገልጋይ ቤተክርስቲያንም ቅዱሳን ስናገለግል እንደ አገልጋይ ገላትያ ምዕራፍ 5 ቁጥር 13 ላይ 5 ቁጥር 13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና፣ አሜን በሉ እስቲ። ብቻ አርነታችሁ ለስጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። አሜን። ለምንድን ነው እኔ ባሪያ መሆነው? ለምንድን ነው እኔ ለእናንተ ባሪያ መሆነው? ለምንድን ነው ባሪያ መሆነው ሲባል እኔ አርነት ወጥቻለሁ፣ ነፃነት ወጥቻለሁ። ሃሌሉያ። እስቲ ከእስር ቤት የወጣችሁ ከዲያብሎስ መንግስት የወጣችሁ እጃችሁን አንሱና ሃሌሉያ በሉ እስቲ። እናንተ ከዲያብሎስ መንግስት የወጣችሁ አርነት የወጣችሁ ሰዎች ሃሌሉያ። እናንተ ነፃነት ያገኛችሁ ሰዎች፣ እናንተ በደላችሁ የተሰረየላችሁ ሰዎች፣ እናንተ ኃጢአታችሁ የተደመሰሰላችሁ ሰዎች፣ እናንተ ክርስቶስ በራሱ ደም የታደጋችሁ ሰዎች፣ ያዳናችሁ ሰዎች፣ ወደ ክብሩ የጠራችሁ ሰዎች፣ ነፃ የወጣችሁ ሰዎች፣ ነፃነታችሁ ለስጋ መሸፈኛ አይሁን፣ ነገር ግን እንደ ባሪያዎች እርስ በርሳችሁ አገልግሉ። አሜን። ቁጭ በሉ፣ ትንሽ ይቀረኛል። ኢየሱስ ይባረክ። አንዱ ሌላውን ማበረታታት አለበት። ይሄ ነው ፍቅር ማለት፣ ማበረታታት። አንዱን ዲስካሬጅ ማድረግ መስበር ሳይሆን ማበረታታት። ዕብራውያን ምዕራፍ 3 ቁጥር 13 ላይ ዕብራውያን ምዕራፍ 3 ቁጥር 13 የሚገርም ቃል ነው ያለው። በደንብ ስሙት። 3 ቁጥር 13 ላይ
ከናንተ በአንዳችሁ ይቅርታ ኦኬ ከቁጥር 12 ጀምረው ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻው አንጽተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙት በማስመረር እንደሆነ ልባችሁን እልከኛ አታድርጉ ብሎ ከታች ያስመረሩት እነማን ናቸው? ያስመረሩት ምን ሆኑ ይላል። ብዙ ቅጣት አለው እና ወንድማችንን ማበረታታት፣ እልከኝነትን ማስወገድ። እስቲ እልከኝነት መንፈስ በኢየሱስ ስም በሉስ። ይሄ ሁሉ የተጻፈ ነው። ማነብላችሁ እኮ ከየትም አላመጣሁትም። ቀጥሎ ምን ይላል? አንዱ ለሌላው መጸለይ። ጸሎት ማለት መሸፈኛ ማለት ነው። እኛ ጸሎትን ስናየው እንዲህ ዝም ብለን ጸሎት እንላለን። ለወንድምህ መጸለይ ማለት ወንድምህን ከአጋንንት ምን ማድረግ ማለት ነው? መሸፈን ማለት ነው። እህትህን ከአጋንንት መሸፈን ማለት ነው። ለእህትህ ስትጸልይላት ከአጋንንት ትሸፈናለች። ለወንድምህ ስትጸልይለት ከአጋንንት ይሸፈናል። ወንድሙን ለአጋንንት አሳልፎ የሚሰጥ ሰው ፍቅር የለውም። እህቱን ለአጋንንት አሳልፎ የሚሰጥ ሰው ፍቅር የለውም። ኢየሱስ ይባረክ። ስለዚህ ፍቅር ለወንድማችን ሌላውን ወንድም በጸሎት መሸፈን፣ መከላከል፣ ሌላው ወንድም እንዳይጠቃ፣ ዲያብሎስ እንዳያጠቃው፣ በደካማ ጎኑ ገብቶ እንዳይጎዳው መከላከል ያስፈልጋል። ኢየሱስ ይባረክ። ያለ ማንጎራጎር እንግድነትን መቀበል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 9 ላይ ይሄ እንግዳ መቀበል ሌላ ጊዜ እንሰብከዋለን፣ ግን በደንብ ይዩት። እንግዲህ ፍቅር ከዚህ እነዚህ ሁሉ ነገሮች የተባለው ስለ ፍቅር ሲሆን ፍቅር ለምንድን ነው እንዲህ ከሁሉ በላይ ሆኖ እንዲህ ገነነው? ለምንድን ነው? ሚስጥር አለ። አሁንም ምንድን ነው ፍቅር ልዩ ያደረገው? እንደዚህ ያደረገው አንደኛውና ዋናው ነጥብ ቅድም ያልኳችሁ ወደ ዋናው ነጥብ እየመጣው ነው። ስሙ። ፍቅርን በጣም ልዩ የሚያደርገው እግዚአብሔር ራሱ ፍቅር ስለሆነ ነው። አሜን በሉ እስቲ። በደንብ አሜን አላላችሁ ባልገባችሁ መሰል። እግዚአብሔር ራሱ ምንድን ነው? አባሉ በደንብ ዝም ብሎ በየታክሲው ላይ በየምኑ ላይ እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ስለተጻፈ ቀላል አይምሰላችሁ። እግዚአብሔር ፍቅር ነው። አሜን። እግዚአብሔር ምንድን ነው? በጣም ቆንጆ። እግዚአብሔር ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ላይ እንግዲህ ስሙ። ፍቅር እግዚአብሔር ከሆነ አሁን እየመጣው ነው፣ በደንብ አዳምጡኝ። እግዚአብሔር ፍቅር ከሆነ ፍቅር የሌለው ሰው ማን የለውም ማለት ነው? በቃ ይሁት እንግዲህ እዚህ ላይ ነው የምንወድቀው። አንደኛ ዮሐንስ ምዕራፍ 4 ቁጥር ከ7 እስከ 8 ምዕራፍ 4 ከ7 እስከ 8 ወንድሞች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እሺ ገባችሁ? ግድ የለም እንደፈለገ ይሁን። ኧረ ማንን ታጫለሽ? እግዚአብሔርን ታጣለህ። እግዚአብሔር የለህም። ነገሮች እንደፈለጉ ይሄዱ፣ እንደፈለገ ይሁን። ምን አገባው? ምን አገባሽ? ማን ይወጣል ከውስጥ? እግዚአብሔር ይወጣል። እግዚአብሔር የሌለው ሰው ደግሞ ምንድን ነው? ከንቱ ነው። እግዚአብሔር የሌለው ሰው ባዶ ነው። ማን ነው እዚህ የሰበሰበን? አሁን እግዚአብሔር አለ የሰበሰበን። እግዚአብሔር በመካከላችን ይኑር ካል የግዴታ ምን ያስፈልገናል? ፍቅር ያስፈልገናል። ካለዛ እግዚአብሔር ይጠፋል፣ ይለቀናል። እሺ አልገባችሁም መሰለኝ። በደንብ ቢገባችሁ ትዘሉ ነበረ። እሺ እግዚአብሔር ፍቅር ነው። አንድ ስሙ፣ እግዚአብሔር ፍቅር ነው። ሁለተኛ ፍቅር ታላቁ ትእዛዝ ነው። ማቴዎስ ወንጌል ምዕራፍ 22 ቁጥር 36 እስከ 40 ስሙ። እግዚአብሔር ፍቅር ነው። ልክ ነው። ጥሩ። ይሄንን አልቀበልም ካላችሁ ደግሞ እንሂድ እዚህ ማቴዎስ ወንጌል ላይ እግዚአብሔር ታላቁ ትእዛዝ ነው። እናንተ በጣም የምትወዱት እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አይደለ? በጣም ቅድም ጀምሮ ጠዋት ጀምሮ ሲጮህ ነበር እዚህ ቦታ ላይ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር ቆይ እባክህ አቸኩል። ቆይ
መቼ መጡ? መቼ መስመር ላይ ቆሙ? እስራኤል ሆይ ስማ በሉልኝ። አምላካችን እግዚአብሔር ቀጥሎ ያለውን አንብቡታ ታዲያ። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ። እሷን የምትመስል ሌላ ትእዛዝ አለች አለ። ባልንጀራህን እንደ ራስህ ውደድ። ታላቁ ትእዛዝ እንጂ አንዷን ብቻ ይዛችሁ እኔ እግዚአብሔር አንድ ነው ጥቅምም። ባልንጀራህን እንደ ራስህ ውደድ። እግዚአብሔርን ትወዳለህ? እስቲ እግዚአብሔርን የምትወዱ እጃችሁን አንሱ። በደንብ አንሱ። በደንብ እጃችሁን። አሜን። እግዚአብሔርን የምትወዱ ኦኬ። እግዚአብሔርን የምትወዱ እጃችሁን ካነሳችሁ እዛው ጥቅስ ላይ እግዚአብሔር የወደደውን ባልንጀራህን ደግሞ ምን አድርገው ይላል? ያ ባልንጀራ እኮ በእግዚአብሔር ተወዷል። የክርስቶስ ደም እኮ ፈሶለታል። የክርስቶስ ሥጋ እኮ ተቆርሶለታል። እግዚአብሔርን የምትወድ ከሆንክ ውሸተኛ ክርስቲያን ካልሆንክና እግዚአብሔርን የምትወድ ከሆንክ ያን እግዚአብሔር የወደደውን ባልንጀራህንም ምን ማድረግ አለብህ? መውደድ አለብህ። እሺ ጥሩ፣ ካልፈለጋችሁ ተውት። ሌላው ፍቅር የሕግ ፍጻሜ ነው። እግዚአብሔር ይመስገን። ሮሜ ምዕራፍ 13 ከ8 እስከ 10 ላይ ፍቅር የሕግ ሁሉ ፍጻሜ ነው። ሕግ ሁሉ በፍቅር ተጠቅልሏል። ስለዚህ ግድ የለም እኔ ይሄንን እንትኑን ትቼ ወደ ሕግ ሄዳለሁ ብላችሁ ብትሉ ፍቅር የሕግ ፍጻሜ ይላል። ሮሜ 13 ከቁጥር 8 እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና። ሃሌሉያ። ሌላውን የሚወድ ሰው ሕግን ምን አድርጓል? የሕግ ፍጻሜ ማለት ሌላውን ምን ማድረግ ነው? አቤት ስንት ነገር ፈርሷል። እስቲ የፈረሰው ይታያችሁ ዛሬ በኢየሱስ ስም በሉት። ሌላው ፍቅር ለዘላለም የሚኖር ነው። እዚህ ምድር ላይ ያለ ነገር በሙሉ ጊዜያዊ ነው። ሀብት ብትል፣ ንብረት ብትል፣ ጤና ብትል፣ እውቀት ብትል፣ ፖዚሽን ስልጣን ብትል፣ ምን ብትል ሁሉ ጊዜያዊ ነው። ፍቅር ግን ዘላለማዊ ነው። እስቲ አንደኛ ቆሮንቶስ ምዕራፍ 13 ግድ የለም እዚህ አጠገቤ ላይ ያለውን ጥቅስ ልጥቀስ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው። አሜን 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 አሜን። ከሁሉ ምን ይበልጣል? ከዚህ ኪቦርድ ሁሉ፣ ይሄ ከኳየር ልብስ ሁሉ፣ እዚህ ከተቀመጠው ይሄ ከዚህ ከምኑ ሁሉ ነገር ባይኖር ፍቅር ካለ ኢየሱስ ይመጣል። ኢየሱስ ይመጣል። ፍቅር ኢየሱስ ይባረክ ዘላለማዊ ነው፣ አይሻርም። ፍቅር ከውስጣችሁ አንድ አመት ላይ ሃሌሉያ ብላችሁ ሌላ አመት ላይ ደግሞ ደበረኝ የምትሉት ነገር አይደለም። ሌላው በጣም ወሳኝ ጥቅስ ልጥቀስላችሁ። በጣም እቺ ስሙኝ። ያለ ፍቅር አገልግሎት ሁሉ ከንቱ ነው። አንደኛ ቆሮንቶስ ምዕራፍ 13 ከ1 እስከ 3 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሿሿ ጽናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉ እውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። በቃ ሂድና እዛ ፓጋን ብትሆን ይሻላል ነው የሚለው። እኔ እኮ እንደዚህ አገልጋይ ነኝ፣ እኔ እንደዚህ ሰባኪ ነኝ፣ እኔ እንደዚህ ነኝ። ፍቅር ከሌለ ባዶ። እኔ የጸሎት ቡድን መሪ ነኝ፣ እኔ እናቶች ኃላፊ ነኝ፣ እኔ ወጣቶች ኃላፊ ነኝ፣ እኔ ቤተ ክርስቲያን እንደዚህ ነኝ፣ እኔ እንደዚህ ነኝ። ፍቅር ከሌለ ከንቱ። እስቲ ከንቱ በሉ። በደንብ አልገባችሁ? ፍቅር ከሌለ ይሄ ሁሉ ከንቱ ነው። በቤተ ክርስቲያን የሚጎል ፍቅርን በቤተ ክርስቲያን ውስጥ የሚያጎለው ነገር ምንድነው? ምን ሲሆን ነው ፍቅር የሚጠፋው? አንደኛ ቲቪ ሲኖር፣
ምሳሌ 13 ቁጥር 10 ላይ ታማምቱ ይችላላችሁ። ትዕቢት ባለበት ቦታ እኔ በልጥ የሚባል ፉክክር ባለበት ቦታ ፍቅር ሊኖር አይችልም። ፍቅር የሚኖረው ትሑታን በተሰበሰቡበት አካባቢ ነው። ስለዚህ እኔ በልጥ አይሰራም። ይቅር መባባል የሌለበት ቦታ ላይ ፍቅር የለም። ቅሬታ የሌለባት ቤተክርስቲያን ትስፋፋለች፣ ትሰፋለች፣ ታድጋለች፣ ትበዛለች። ቅሬታ ያለባት ሐዘን ያለባት ቤተክርስቲያን ትበላሻለች። ፍቅር የሚለው ቃል አንዷን ፊደል እንኳን ከውስጥ ካጠፋችሁ የሚቀጥለው አደጋ ነው የሚሆነው። ኢየሱስ ይባረክ። ስለዚህ ፍቅር እንዲኖር ያስፈልጋል። ግብዝነት የፍቅር የሚያጠፋ ትልቁ ነገር ምንድነው? ግብዝነት፣ በሰው ፊት ጻድቅ መስሎ መታየት፣ ዞር ሲሉ ግን ሌላ መሆን፣ ሁለት ህይወት መኖር እንደ ፈሪሳውያን ማለት ነው። ስለዚህ በዚህ ምክንያት ፍቅር ይጠፋል። የፍቅር ምሳሌዎቻችን ጨረስኩ። የፍቅር ምሳሌዎቻችን አንደኛው ምሳሌያችን የፍቅር ዋናው ምሳሌያችን ጌታ ኢየሱስ ነው። እስቲ ኢየሱስ ሆይ ምሳሌ ስለሆንክ አመሰግንሃለሁ በሉት። ብዙ ሰዎች በከሰሱት በወነጀሉት ጊዜ ለማንም መልስ አልሰጠም። እሱ ግን ምን ነበር የሚላቸው? የሚያደርጉትን አያውቁምና ይቅር በላቸው። እስቲ በሉ እንዴችን ቃል በሏት እስቲ። እንትና ስለከሰሰኝ ቆይ ከሰዋለሁ እኔም፣ እንትና ስለጎዳኝ ቆይ ጎዳዋለሁ እኔ፣ እንትና ስላደረገኝ አደርገዋለሁ እኔ ሳይሆን የኢየሱስን ምሳሌነት መከተል። የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23:34 ላይ አንብቡ። የማይጠቅሙትን ሁሉ ወዷል ኢየሱስ። ስታዩ የጠፋውን በግ ምሳሌ አድርጎ ያስተማረው ትምህርት፣ የጠፋውን በግ ለማግኘት ኢየሱስ ምን ያክል እንደተንከራተተ እንደ አንድ ምሳሌ እንዳስተማረን ያገኛል። ሁለተኛ ድሪም የጠፋባትን ሴትዮ ምሳሌ አድርጎ የተናገረው። ሶስተኛ የጠፋውን ልጅ ለመፈለግ ምሳሌ አድርጎ የተናገረው። የማይጠቅሙ ነገሮችን ሁሉ ኢየሱስ ዋጋ እንደከፈለባቸው ለማስተማር ነው። ስለዚህ ኢየሱስ በጣም ትልቅ ምሳሌያችን ነው። ኢየሱስ የተሰበሩትን ወዷል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ድረስ በዝሙት የተያዘችን ሴት አመንዝራ መሆኗን እያወቀ ነገር ግን ኢየሱስ ምሕረት አድርጎላታል። አሜን በሉ እስቲ። በፍቅር ሸፍኗል፣ ኃጢአቷን ይቅር ብሏታል። ዘኬዎስ ቅድም ተነቧል ጠዋት። ዘኬዎስ ሉቃስ ወንጌል ምዕራፍ 19 ከ1 እስከ 10 ስታነቡት የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ የጠፋውን ፍለጋ ሲንከራተት ነበር ኢየሱስ። እንዲህ ነው ፍቅር። ጴጥሮስ ከካደው በኋላ ዮሐንስ ወንጌል ምዕራፍ 14 ከ27 እስከ 31 ክህደቱን ይናገራል። ከ66 እስከ 72 ደግሞ ኢየሱስ ያደረገለትን ይቅርታ ይናገራል። ያንን ጴጥሮስን ኢየሱስ ይቅር ብሎታል፣ ተቀብሎታል። ስለዚህ ቤተ ክርስቲያንም እርስ በርስ በመዋደድ እንድትኖር ያዛል። ቤተ ክርስቲያንን ደግሞ ኢየሱስ ወዷታል። ቅድም ሲነበብ ነበረ የፊት መጨማደድ እንዳይኖርባት ይላል ኤፌሶን ምዕራፍ 5 ቁጥር 25 ላይ ርኩሰት የሌለባት ንጽሕት እንድትሆን ስለ እርሷ ራሱን አሳልፎ ሰጧል ይላል። ስለዚህ እኛም እርስ በርሳችን አንድ ሳሰብከያለሁ እኛም እርስ በርሳችን ልክ እንደ ኢየሱስ እንድንያያዝ ያስፈልጋል። የኢየሱስ ሞዴላችን ኢየሱስ ስለሆነ ኢየሱስ ለዓለም እንዲታይ ከፈለግን እዚህ ቤት ውስጥ ዛሬ በዚች ምሽት ፍቅር ይግባ። ዛሬ በዚች ምሽት የይቅርታ መንፈስ ይፍሰስ። ዛሬ እርስ በርሳችን እንዋደድ። እርስ በርሳችን ዛሬ የተሰበረ ይጠገን፣ የደከመ ይበርታ፣ የታሰረ ይፈታ። የእግዚአብሔር ምሕረት ለዚህ ቤት ይሁን። ሃሌሉያ! ዛሬ ለዚህ ቤት መዳን ሆኖለታል የተባለው ቃል ኪዳን በእያንዳንዳችን ሕይወት ይፈጸም።